ክብርት ዳኛዋን በችሎት የገደለው ራሱን አጠፋ። በችሎት አዳራሽ በሽጉጥ ክብርት ዳኛዋን እና ባለቤቱን የገደለው ግለሰብ ከሶስተኛ ፎቅ ላይ ራሱን ወርውሮ ሕይወቱን አጥፍቷል። ግንቦት 27 ቀን 2018 ዓ.ም በኦሮሚያ ክልል ምዕራብ ሸዋ ዞን በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት በችሎት አዳራሽ የቤተሰብ ክርክር መዝገብ ስትመለከት የነበረችውን ክብርት ዳኛ ወርቄ ፋካንሳ እንዲሁም የክርክሩ አካል የሆነችውን የተከሳሹ የቀድሞ ባለቤት ወይዘሮ አልማዝ መኮንን በተከሳሹት በተተኮሱ ጥይት ሕይወታቸው እንዲያልፍ ማድረጉ አይዘነጋም። በዕለቱ ራሱ ላይ በመተኮሱ ቆስሎ የነበረው ተከሳሹ በቀለ የተባለው ግለሰብ በፖሊስ ጥበቃ የተደረገ በቅዱስ ጳውሎስ ሆስፒታል የሕክምና ክትትል ላይ ነበር። ሆኖም ግለሰቡ በሕክምናውን ጨርሶ ከሆስፒታሉ ለመውጣት ዝግጅት እየተደረገ ባለበት ጊዜ ከሆስፒታሉ ሕንፃ ሶስተኛ ፎቅ ላይ በመስኮት ራሱን በመወርወር ማጥፋቱ ተረጋግጧል። አርቲስት ዘለቀ ገሰሰ፣ ሙልጌታ ገሰሰ፣ ፍቅር ገሰሰ ወንድም አዲስ ገሰሰ ከዚህ ዓለም በሞት ተለይቷል ብሏል መዝናኛ ሚዲያ። አዲስ ገሰሰ የቦብ ማርሊ ልጅ የዚጌ ማርሊ ማናጀር የነበረ ሲሆን ዚጌን እንደ አጎትም ሆኖ አሳድጎታል። የቦብ ማርሊ 60 ዓመትም ምክንያት በማድረግም መስቀል አደባባይ እነ ሪታ ማርሊ ኮንሰርት እንዲያቀርቡ ሰርቷል። በአጠቃላይ ከማርሊ ቤተሰብና ከሬጌ ሙዚቃ ጋር ጥብቅ ግንኙነት ነበረው። የታላቋ ድምፃዊት እጅጋየሁ ሽባባው ጂጂ ማናጀርም ሆኖ ብዙ ሰርቷል። የዘመናችን የሙዚቃ ንጉሥ የአሰላሳዩ የቴዎድሮስ ካሳሁን ቴዲ አፍሮ ማናጀርም ነበር ከጌታቸው ማንጎዳይ በፊት። በአሜሪካ ወንድሞቹ ይሰሩበት የነበረም ዋይልድ ሄር የሙዚቃ ክለብ አብሮ በመግዛትም የግል ንብረት አድርጎ ሲሰሩ በደንብ ያግዛቸው የነበረ የቤተሰቡ መከታና ታላቅ ወንድም ነበር። ወደ ኢትዮጵያ ከመጣ በኋላ እንደነ ሄዋን እንደነ ዲበኩሉ እንደነ ሃሌሉያ እና ኃይሉ አመርጋን ሌሎችም ያቀፈውን ጃኖ ባንድን የመሰረተውና ለዝና ያበቃው አዲስ ገሰሰ ነው። አዲስ ገሰሰ እጅግ ትሁትና የተረጋጋ ምክር ወይም ድጋፍ ለመጠየቅ ወደ እሱ የሚሄደውን ሰው ትልቅ የሚሆን ትንሽ ጆሮ ሰጥቶ የሚያዳምጥ ሰው እንደሆነ በደንብ የሚያውቁት ይመሰክራሉ። ከወንድሞቹ ጋር ይሁን በግል ያቋቋሙን እርግጠኛ ባይሆንም ኦሎምፒያ ከግሪክ ኮሚኒቲ ትምህርት ቤት አለፍ ብሎ የሚገኘውን የአሜሪካ ክለባቸውን ለማስታወስ በዛ ክለብ የተሰየሙ ዋይልድ ሄር የተሰኘ ባለ 3 ኮከብ ሆቴል ከፍቶ ያስተዳድር ነበረ።